ይኸውላችሁ እኔ ማለት አንቺ የምታውቂው ነገር እንዳለ ያስታውቃል ሲጀመር ስለምን እንደምታወሩ ከመጀመሪያው ጭንቅላቴን እያመመኝ ነው በቃ ማለት እያስጨነቃችሁኝ ነው ያለውን ነገር በግልጽ ንገሩኝ በቃ እምላችሁ ነገር ይሄን ብቻ ነው በግልጽ ንገሩኝ እሺ ጠይቂ በዚህ ሰዓት ቢኒን የሚጎዳው ሰው የለም ብለሽ ነው የምታስቢው ነው እርግጠኛ ነሽ ይሄ ማን የሚጎዳው ንገሪ ስለዚህ አንቺ ምንም የምትነግሪኝ ነገር የለም እኔ ምንም ማውቀው ነገር የለም አልኳ አሳይኝ ለኔ ምንድነው እሺ ሙሉ ማንበብ ትችላለህ ከላይ ጀምሮ ቴክስቱን አሳየኛ እንዴ ምንድነው የሚለው ጨርስ አንዴ ብቻ አይደለም ቴክስቱን ታሳየኛለህ ወይስ ምን ማለት ጨርስ የኔ ፎቶ ማለት ልጁ ማን ነው አልገባኝም ይገሩ ማን ነው ልጁ ወይስ ማለት ነው ይቅርታ አንተን እንደዚህ በማሰብ የሚለውን ነገር ካላደረገ ማለት ነው አጠገቤ እንዳደርሽ ሁለተኛ አጠገቤ እንዳደርሽሽ ይሄን ነገር ሳታጸጂ ማለት ነው በጣም ራስ ወዳድ ነሽ እኔንም ቢሆን ህይወቴን አደጋ ላይ ይጣል በቃ ህይወታችንን አደጋ ላይ አትጣይ ቆይ ጓደኝነት እንደዚህ ነው ጓደኝነት እንደዚህ ነው እኔ ለመረዳት አልሞክርም የኔስ ህይወት ምንም እንደዚህ የሚባል ነገር የለም አዝናለሁ እሺ በጣም ሂጂ ሰላም እንዴት ናችሁ ውድ እና የተከበራችሁ ቤተሰቦች እኔ በጣም ደህና ነኝ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም እንደሆናችሁ ባለሙሉነት ነኝ እንዴት ናችሁ እናንተ ከኔ ጋር ሁሉም ነገር መልካም ነው ያው እንግዲህ ተጠፋፍተናል ትላንትና አልተገናኘንም በአንዳንድ ምክንያቶች ማለት ነውና ያው የተፈጠረውን ነገር ምናምን አይታችኋል ባለፈው በያቢታ ቲዩብ በተለቀቀው ቪዲዮ ማለት ነውና ያን ነገር እኔ በጣም ግራ ስለገባኝና ነገሮችን ስላስደነገጡኝ ነገሮችን ለማጥራት እየሞከርኩኝ ነበረ ግን በዛ መሃል ልጅቷን ማግኘት አልቻልኩም ያቢታም ደግሞ ምንም አይነት መልስ ላገኝ አልቻልኩም ማለት ነውና ለዛ ነበር የጠፋሁት ዛሬ ግን ያው ሁለቱንም ጠርቻቸዋለሁ ማለት ያለውን ነገር ሙሉ በሙሉ ማወቅ ፈልጋለሁ ያለውን እውነት ሙሉ በሙሉ እንዲነግሩኝ ፈልጋለሁ የሆነ እንደዚህ አይነት ነገር ይደርስብሃል ራስን ጠብቅ ምናምን ብላ ትንሽ አስጠንቅቃኝ ነገር ነው ሄደችውና ያ ነገር ደግሞ ያው እንደ ሰውኛ አንተን ይላል ትንሽ የሆነ የመረበሽ ባህሪ ያለውና እኔ ደግሞ ነገሮችን በቃ ማወቅ ፈልጋለሁ ማወቅ ያለብኝን ነገር እንድትነግረኝ ነው የምፈልገው ምክንያቱም እኔ ያው ሰው ጋር አልደረስኩም ማንንም ሰው አልነካውም እሷ ደግሞ ጓደኛዬ ነች ስለዚህ ከምንም ከማንስ ነው ራሴን የምጠብቀው ለምንስ እንደዛ ልትለኝ ቻለች በቃ ማለት ነገሮች ትንሽ ግልጽ አልሆኑልኝ እናንተም ያው ትንሽ እንደተጨነቃችሁ ገብቶኛል ያው ዛሬ ነገሮችን እንግዲህ ግልጽ አድርጌ እንድታቁ ለማድረግ ሞክራለሁ ማለት ነውና ያው ሁለቱንም አንድ ላይ ነው የጠሯቸው ያው ሌላ ችግር እንዳይፈጠር ብቻ ለብቻ አግኝቶ ነገሮችን ከማወሳሰብ ይልቅ ሁለቱንም ጓደኛ ማቾች ስለሆኑ ያለውን ነገር በግልጽ እንዲነግሩኝ ማለት ነው ሁለቱም አንድ ላይ መጥተው ያለውን ነገር በግልጽ እንዲነግሩኝ የሚያውቁት ነገር ስላለ ማለት ነውና ያው ከመሬት ተነስታ እንደዛ ልትለኝ አትችልም ማለት ሳንተዋወቅ ከዚህ በፊት ጓደኝነት ሳይኖረን ምናምን ነገር ነው ከመሬት ተነስቶ የሆነ ሰው እንደዚህ ሊለኝ እንደማይችል እርግጠኛ ነኝ ስለዚህ ለምን እንደዛ እንዳለችኝ እና ምን እንደሆነ ነገሩ ማወቅ ፈልጋለሁ ዋና ጉዳያችን ደግሞ የኔና ያቡ ጉዳይ ስለሆነ ማለት ሁሉንም ነገር ሁለቱም እንዲነግሩኝ ነው ፈልገው የሆነ ብቻ ለብቻ የሚሄድ ነገር ስላልሆነ ማለት ነውና ያው ጠርቻቸዋለሁ ያው እየመጡ ነው ያለውን ነገር ዛሬ በግልጽ እንዲነግሩኝ ነው የምፈልገው ብቻ ያው እንግዲህ እግዚአብሔር ይጠብቀን ሰላም እንደሚሆን ተስፋ አደርጋለሁ ልጅቷ ግን አወራሯ ትንሽ ጠንከር ያለ ነው ራስን ጠብቅ ምናምን እኔ ከዛን ቀን በኋላ እንቅልፍ ተኝቼ አላውቅም እንደዚህ እያልኩ ማለት ከኋላ ምን እየመጣብኝ ነው ምናምን እያልኩኝና ትንሽ ነገሮች
ደስ አይሉም እና እኔ እንደዚህ አይነት ነገር ደግሞ አይመቸኝም ብዙ ጊዜ እና ነገሮችን ዛሬ በግልጽ ሁላችሁም ለማስረዳት ጠርቻታለሁ ማለት ነው። ሲጠብቃችሁ እሺ ቢኒ እንዴት ነህ? እሺ ነው ልክ እንዴት ነሽ? ሰላም እንዴት ነሽ? አማን ነው አለን እንዴት ናችሁ? ትንሽ መንገድ ተዘጋግቶ ለዛ ነው መንገድ ተዘጋግቶ እንዴት ናችሁ? እንዴት ነህ? ችግር የለውም። ቪዲዮ ይቀርጽከ ነው እንዴ? ካሜራ ያው ማለት ባለፈው እንግዲህ ሳናስበው ማለት የተቀረጹትን ነገሮች አይተሻልና አው ግን እሱም ቪዲዮ እንደው ፖስት ማድረግ አስፈላጊ ነበር ማለት ያው የሁላችንም እንትን በቃ አንዴ ሚዲያ ላይ እስካለ ድረስ የኔም ያንቺም ፋሚሊዎች ሁሉንም ነገር ማወቅ አለባቸው ብዬ አስባለሁ። ይሄ ነገር ያው ባይሆን ጥሩ ነበረ፣ ግን ደግሞ ከሆነ በኋላ ነገሮችን ማጽዳት አለብን ብዬ አስባለሁ። እኔ በመጀመሪያ ደረጃ ማለት ነው። ማለት እንዴት መሰለሽ አሁን ላይ እኔ ምንም ከነገረችኝ በኋላ ምንም አይነት እረፍት አልተሰማኝም። ትላንትናም ደግሞ በጣም እየደወልኩልሽ ነበረ፣ አንቺን ለማግኘት እየሞከርኩኝ ነበረ። ማለት ነገሮች በጣም አስጨንቆኛል። ነገሮችን ግልጽ አድርጋችሁ እንድትነግሩኝ እፈልጋለሁ በመጀመሪያ ደረጃ ማለት ነው። ትላንትና ለሷም እየደወልኩላት ነበር፣ ላንቺም እየደወልኩልሽ ነበረ። እኔ እኮ ያላነሳውልክ ምንም ነገር ስለሌለኝ ነው። ዛሬም እናውራው ብላ ነው ይዘኝ የመጣችው። ይኸውላችሁ ማለት እኔ ነገሮችን እንደዚህ በማደባበስ የሚታለፍ ነገር የለም። በቃ ግልጽ ማድረግ ያለባችሁን ነገር ለኔ ግልጽ አድርጉልኝ። ምንድነው መሸፋፈን፣ መደባበቅ ምንድነው? አልገባኝም። ምንድነው ግልጽ የምናደርግልህ ነገር? እኔ በበኩሌ ምንም ማውቀው ነገር የለም። የዛን ቀንም አበሳጭተኸኝ ነው በጣም። አሁን ደግሞ ተሲ ማለት ራስህን ጠብቅ፣ ሊጎዳህ የሚፈልግ ሰው አለ ማለት በቃ ራስህን ጠብቅ ምናምን ብለሽኝ እኔን በቃ የሆነ የማይሆን ስሜት እየተሰማኝ ስለሆነ ያ ነገር ምንድነው? ከምንስ ተነስተሽ ነው እንደዛ ልትይኝ የቻልሽው? ማለት እሷም ምንም አውቀው ነገር የለም እያለች ነው ማለት ሁሉንም ነገር አንቺ ንገሪኝ። ከምንስ ተነስተሽ ነው? አንቺ እሷ ጓደኛ ነሽ አይደለ? እሷ የማታውቀው አንቺ የምታውቂው ነገር ምንድነው? እኔ በጣም ግራ እያጋባኝ ነው። አንቺ ዛሬም እዚህ ላይ ነሽ እንዴ? ልናወራ ነው እንምጣ ያልሽ? ማውራት አለብን። አንደኛ ማወቅ አለበት። ምኑን የሚያውቀው? ለኔ የማላውቀው ነገር ነው እንግዲህ የሆነብኝ። ቢኒ ትላንትና ያላነሳውልክ መናገር የሌለብኝ መስሎ ስለተሰማኝ ነው። እኔ እንጃ ፈርቼም ነበር ለራሴ ማለት ነው። ካንተም አልፎ ለራሴ ፈርቼ ነበር። ያ ለምን እንደማያውቅ ሰው ትሆኛለሽ እንዴ? እኔ ምንም የማውቀው ነገር የለም። ምን ሆናችሁ ነው? ሁለተኛ ነገር ደግሞ ካሜራ መኖሩ አሪፍ ነው እንዴ? ምንድነው ሰው ሌላ ነገር እያሰበ ነው ወይ? አይደለም የሆነ ነገር ቢሆን ቢያንስ ሊደርስለት የሚገባ ሰው ሊኖር ይችላል፣ መኖር አለበት። ታስ እንጂ ማለት ምንድነው ለኔ የሚደርስልኝ ማን ነው? ታሲ ማለት ለምንድነው ነገሩን የምታደባብሽው? ማለት ያ ቢስ ከመቼ ነው ደብቀሽው ትቆዩ? ለምን አትነግሪኝ? ምኑን ለምደብቀው? ምንድነው? እኔ ምንም ማውቀው ነገር የለም። በእናታችሁ አሁንም እሄዳለሁ። እሺ ካልሆነ ወዴት ነው የምትሄጂው? በመሄድ ውስጥ ምንም አይነት መፍትሄ አይገኝም። ገባሽ አይደል? ያመመኝ የመጣሁት እኮ ማለት ነው እናውራው ምናምን ደብሮታል የዛን ቀን ስላልሽኝ ነው እንጂ እኔ ካንቺ ጋር የማወራው ነገር የለኝም። አንተ ደግሞ በቃ ምንድነው? እኔ ምንም ማውቀው ነገር የለም ማለት አታምነኝም ነው? ቤስት ጓደኛሽ አይደል? ቤስት ፍሬንድሽ ነው? አዎ ነው። ቢጎዳ ደስ ይልሻል? ለምን ይጎዳል እንዴ? ለምን ይጎዳል ማለት ምንድነው የምጎዳው? ለምንድነው እንዳይጎዳ ራሱን እንዲጠብቅ ቀድመሽ ለምን አትነግሪውም እኮ ነው እኔ ነገር። ኦኬ ስለዚህ እሷ የምታውቀው ነገር አለ ማለት ነው። አዎ እኔ ነግሬክ
ከሷ ጋር ከምትጣሉ ራሷ ትንገር ብዬ ነው ያመጣው። እሺ ማለት ያለውን ነገር ሁሉ በግልጽ ንገሪኝ። እኔ አሁንስ ሙድ እያዘችብኝ የመሰለኝ። እኔ ምንም አሁን ለምሳሌ እኔ ላንተ የምነግርህ ምንም ነገር የለኝም። የምታውቀው ነገር ነው። ሌላ ምን የምነግረው ነገር አለ? ምንድነው? ለምን አትነግሪኝም ለኔ? ወይኔ እናንቺ እናወራ እንዴ? ካልሆነ ለምን ብናወራው እዚሁ እናወራ እንጂ እኮ። ታዲያ ምንድነው ማለት አውርታችሁ አይደለም እንዴ መጣችሁት? አልተገናኘንም። በአውራትማ እንዴት ነው ልትመጣልኝም አትችልም፣ ስነግርህም አትችልም። ሲጀመር ደወለችልኝ ቢኒ ደብሮታል እናገኘው ነው ያለችኝ እንጂ ካሜራም ይዛችሁ እንደምትጠብቁኝ አላሰብኩም። ይኸውላችሁ እኔ ማለት አንቺ የምታውቂው ነገር እንዳለ ያስታውቃል። ሲጀመር ስለምን እንደምታወሩ ከመጀመሪያው አላወኩም። ጭንቅላቴን እያመመኝ ነው። በቃ ማለት እያስጨነቃችሁኝ ነው። ያለውን ነገር በግልጽ ንገሩኝ። በቃ የምላችሁ ነገር ይሄን ብቻ ነው። በግልጽ ንገሩኝ የምታውቁትን ነገር። በቃ ማለት አንቺ ንገሪኝ። ምንድነው ማለት ወይ አንቺ ንገሪኝ ወይ አንቺ ንገሪኝ። ከሁለት አንዳችሁ ንገሩኝ። እኔ ስለምን እንደምታወራ የምችል እሺ፣ አንድ ጥያቄ ብቻ ልጠይቅሽ። እሺ ጠይቂ። በዚህ ሰዓት ቢኒን የሚጎዳው ሰው የለም ብለሽ ነው የምታስቢው? ማን ነው? እርግጠኛ ነሽ? ይሄ ማን ነው ውሸት? ማን ነው የሚጎዳው? ንገሪኝ። ጉፍጥጥ ያለ ውሸት። እኔ እንግዲህ የተጣላው ሰው ካለ ቢኒ አላውቅም። እሱ እኮ እንዲጣላ አይደለም እኮ አሁን እየነገርን ያለ ነው፣ ራሱን እንዲጠብቅ ነው። ከዚህ በፊት የተጣላው ሰው የሚጎዳው ሰው ምናምን ጠላት ካለው በአንቺ በኩል ማለት እርግጠኛ ነሽ? በእኔ በኩል ነው። አንቺ ምን ፈልገሽ ነው? ቆይ ማለት ምን ጓደኝነታችንን ለመበጥበጥ ፈልገሽ? ኧረ ጉድ ይፈልግ። ንገሪኝ። እንደዛ የምታስቢው ካልነገርሽው ነው። እና ታዲያ ምንድነው? ካልነገርሽው ነው። አይ ነው የሌለ ነገር ከመሬት አንስተሽ የምታወሪው ወይስ የሌለ ነገር? ስለምን እንደምታወሪው ለምን አታውሪኝም? ነይ እና አንቺ እናውራ። የሌለ ነገር ነይ እና አንቺ እናውራ። ቆይ በእናታችሁ ተረጋጊ። እሱ በሌለበት ማውራቱን ለምን ፈለግሽ? አይ እንድትነግሪኝ ንገሪኝ አልኩሽ እኮ። በቃ ይኸውላችሁ እሺ በቃ ማለት አይሞሬ በጣም ከኔ ቢሰማ አንቺ አይደብርሽም እንዴ? ምንድነው? እኔ የማውቀው ነገር የለም። ቢኒያም ከሰው ተጣልታል? ንገረኝ እስቲ። እኔ ከማን ነው የምጣላው? ከኔ ጓደኞቼ ተጣላው ሰው አለ? ምን ማለት ነው? እኔ ከማን ነው የምጣላው? ማን አለ ሲጀመር? የሚያውቀው ሰው የለም እኮ። በጣም ትዕግስቴን እየተፈታተንሽ ነው። አንቺ ምን ፈልገሽ ነው? ንገረኝ እስቲ። ቢኒ ዝግጁ ይኸውላችሁ በቃ እኔ ራሴን በጣም እያመመኝ ነው። ተሲ አይ እሷ ሌላ ችግር ምን ነው የደበቃችሁኝ ነገር? አንተ ሲጀመር ልንገር፣ እኔ ወሬ እንደዚህ አልወድም። በቃ እኮ ታዲያ ለምን ወሬ ማትወጂ ከሆነ ማትነግሪኝ? ምንም የማውቀው ነገር የለም። ምን ትንሽ ደቂቃ ነው የምትፈልጊው? ቆይ አንቺ ማለት እሷ ጓደኛሽ ነች አይደለ? ስለዚህ ነበር ዛሬም እንደዚህ አታለሽ ታበጭኝ አልመሰለኝም። ባይ ስለዚህ ምንድነው የምታውቀው ነገር ምንድነው? አንቺ የማታውቂው እሷ የምታውቀው ነገር ምንድነው? እሺ ንገሪኝ አንቺ። እሺ አላውቅም ካለች አንቺ ንገሪ። አታውቂም? እርግጠኛ ነሽ? እኔ ምንም የማውቀው ነገር የለም። ቢኒ ዝግጁ ነህ ለማየት? ማለት ምንድነው ዝግጁ ነህ ማለት ምንድነው? መጀመሪያ ለኔ ያሳይኝ። ምንድነው? አይደለም የምትነግሪው ነገር ካለ እድሩን እየሰጠሁሽ። የለም ለኔ ያሳይኝ መጀመሪያ። ለምን ነው ማሳይሽ? ለሷ አሳየዋለሁ። እኔ አያለሁ። ምንድነው? አይ ሌው መጀመሪያ ለሷ አሳየዋለሁ። ለምን ነው ላንቺ ማሳይሽ? ካልሆነ ንገሪው። ከኔ ምንም የማውቀው ነገር የለም። ከኔ መጥቶ ከምትጣሉ ንገሪው። ቪዲዮውንስ ሰዓት እየገደደ ነው። እሺ ስለዚህ አንቺ ምንም የምትነግሪኝ ነገር የለም። እኔ ምንም የማውቀው ነገር የለም አልኩ። አሳይኝ ለኔ። ምንድነው? እሺ ምንድነው? እሺ ሙሉ ማንበብ ትችላለህ ከላይ ጀምሮ። አይ ቆይ አይ ሌው መጀመሪያ አምጣው። ቆይ ተረጋጊ። እኔ ላነበው አይደል ማለት ምንድነው? ይሄ እኮ የሰው ቴክስት እኮ ነው። ታዲያ እኮ ቴክስቱን አንብበው። ስለምንድነው? ስላንተ ነው። ስላንተ ነው ጭራሽ እንዴ? አንተ ላይ ብቻ አይደለም ዛቻ እየደረሰም ያለው ማለት ማን ነው ይሄ? ጠይቃት። እሱ አሁን አመንከኝ? ጨርሳለሁ። ምን ቮይሱንም ልስማው? ስለማን ነው እያሳየሽ ያለሽ? ንገሪኝ። ያንቺ ያሳዝነው ምንም ማውቀው ነገር የለም። እዚህ እየተፈጠረ ያለው ድራማ አምጣው። ሌው ቴክስቱን አሳየኛ። እንዴ ምንድነው የሚለው? ጨርስ። አንዴ ብቻ አይደለም ቴክስቱን ታሳየኛለህ ወይስ ምን? ማለት ጨርስ። የኔ ፎቶ እሷ ጋር የተነሳ ምን እየተፈጠረ እንዳለ አልገባኝም። አሁን ክሊር አድርገሽ
እሺ ሊዮ ቴክስቱን ሰጠኛለህ እንዳስጣት ነብሮ አሁን ጠይቃት ማለት አንቺው ሊዮ ስልኩን አንቺው ጠይቃት መጀመሪያ ንገሪው እኔ በማላውቀው ነገር ምን ሆናችሁ ነው ቆይ ጠይቃት ማለት ልጁ ማን ነው አልገባኝም ንገሪው ማን ነው ልጁ እኔ እኮ ማላውቀው ነገር ነው እየጠየቅሽኝ ያለሽ ሰምቷል እኮ ምኑን እኮ አሳይኝ አምጪ ሊዮ ማለት ልጁ ማን ነው ሶፍ ነግራ ይሻላል አንቺ እኔን ለሱ ከማሳየትሽ በፊት ለኔ ማሳየት አይቀድምም ነበር? እኔ አላውቅም ምንም ነገር። እኔ በምን አውቃለሁ? እኔ በምን አውቃለሁ? ከኔ ጋር እናወራለን እንዴ? ማለት ያው ካንቺ ጋር ባታወሩ ነው። ቆይ ካንቺ ጋር ባታወሩ ማለት ነገሮችን ባላወቀ ነው እንዴ ይሆንሻልሽ? አንቺ ለሱ ከማሳየትሽ በፊት ለኔ ማሳየት አይቀድምም ነበር? እንደዚህ እያለኝ ነው ብለሽ አትነግሪኝም? አታውቂም ነው? አላውቅም። ከኔ ጋር እናወራም ብሎክ አድርጌዋለሁ። ብሎክ አድርጌዋለሁ። እኔ ግን የምሰማው እኔ ግን የማውቀው አንቺ እንደምታውቂ ነው። እንዴ እኔ እያወቅኩኝ እንዴ ዝም እላለሁ? በጣም ብዙ ጊዜ እየጠበቅኩሽ ነበር እስክትነግሪኝ። እኔ ግራ እያጋባችኝ። መቼ ነው ላንቺ ቴክስት የላከልሽ? ቢኒ አሁን መጠየቅ ማየት ያለብን አይተሃል አይደል? እኔንም አንተንም አደጋ ላይ ጥዬ ነው ስላሳየውክ ማለት ነው እኮ። ታዲያ ምንድነው ታዲያ እኔ ማለት ስለዚህ መጠየቅ ያለብን ጠይቃት። ማን ነው ልጁ? ጠይቃት እሱንም ከመናገሬ በፊት ማለት ነው። ታውቂያለሽ እኮ እኔ ማንም ይሁን ማንም ማለት ነው ከሷ ጋር ነው እንጂ መጨረስ ያለበት እኔ ጋር ምንድነው እንደዚህ አይነት ቴክስት የሚጽፍልሽ? ምንድነው የሚለው? ሊጎዳት ቤቱን አሳይኝ ምናምን ነገር ምን ቤቴን ቢያቅ ምን ሊያደርግ ነው? የምረዳ ስላላወቀው እኮ ነው። ልጁ አውሬ ነው አውሬ። ነይና ንገሪው። ወዴት ነው የምትሄጂው? እኔ ምንም የማውቀው ነገር የለም እኮ። ታዲያ ማለት ከኔና ከሷ ጋር ምንድነው የሚያገናኘው? መጨረስ ያለበትን ነገር ከሷ ጋር እኮ ነው መጨረስ ያለበት አይደል? ጀመር አንቺ ለሱ ከማሳየትሽ በፊት ለኔ ማሳየት መንገር አይቀድምም? አንቺ ሁሉ ከመፈጠሩ በፊት በቃ ያወቅሽው አላውቅም እኔ እንዴ ያባውንም አትዋሽ። ያ በእናትሽ ይኸውልሽ እኔ ከማንም ሰው ጋር መነካከት አልፈልግም። በህይወቴ ላይ ሆናችሁ ነው በጣም እየተበሳጨው ነውና ልሄድ ነው። በእኔ እያስቀናሽው ነው። እሱን ምን ማለት ነው? ምን ነው እሱ? ፍቅረኛሽ ነው አይደለም? ፍቅረኛ እንዳልሆነ እሷም ታውቃለች። እሷማ ፍቅረኛሽ እንደሆነ ነው የምታውቀው። ፍቅረኛ አይደለም። በመሀላችሁ ያለውን ነገር አላውቅም። እሱ የሚነግረኝ ፍቅረኛሽ እንደሆነ ነው። እኔ ደግሞ እንደማልፈልገው ታውቂያለሽ። ፍቅረኛሽ ቢሆን ኖሮ ቢኒ ለመጉዳት እንደዚህ ይሆን ነበር። እኔ ደግሞ እንደማልፈልገው ታውቂያለሽ። ምን አሁን እንዳላወቀ ይሆንሽ ነው አንቺ ወይስ እኔ መረጃት አለመፈለግ ነው? ቀይሁሽ ለምን እንደዛ እየመሰለኝ ነው። እሺ ስለዚህ ይኸውልሽ እኔና አንቺ በዚህ መሃል ላይ ምንም አይነት ግንኙነት እንደሌለን ፍቅረኛሽ እንዳልሆንኩ ምንሽም ጓደኛሽ ብቻ ነኝ። አብሬሽ የተማርኩ ጓደኛሽ ነኝ። ብዙ ነገር አብረን ያሳለፍን አይደለ? ስለዚህ እኔም በዚህ ልክ ለማስፈራራት ለምን ሊነሳሳ ቻለ? ምንሽም ካልሆነ እኔ ካንተ ጋር ምን እያለ ነው? ምንም ነገር ቤቱን አሳይኝ ዋጋውን እሰጠዋለሁ ምናምን ነገር ከዚህ በኋላ ጠገቧ እንዳይደርስ ነው ማረገው። እና እኔ እሱ በቀናበት ነገር እኔ ያገባኛል። ስለዚህ አንቺ ጋር መጨረስ ያለበትን ነገር ለምን ነው እኔ ጋር የሚመጣው ይሄ ሰው? አንቺ ከኔ ጋር ማውራት አይቀርም። እኔ እኮ ቀርቤ ባልነግርክ ኖሮ ከሱም አልፎ እኔ ላይ ነበር የሚመጣው። እግዚአብሔር ይስጥሽ ማለት ይሄንን ሁሉ ነገር ስላሳየሽ ማለት ነው። እኔ አሁን በጣም እያበሳጫችሁኝ ነውና በማላውቀው ነገር ነው እንደዚህ እየሆናችሁ ያላችሁ። በማላውቀው ነገር አትበይ። ይኸው ልጁን ታውቂዋለሽ እኮ ነገርሽ። ልጁን አውቀዋለሁ እኮ ግን አብረን እንዳልሆነ ታውቂያለሽ። ይኸውልሽ አብራችሁ አይደላችሁ? አብረን አይደለንም። ለምን ቢደውልልሽ አንዳንዴ ማነሳለት እንጂ አላነሳለት እኮ ለምን ምታነሽለት እና አላንሳለት ሁሌ እንደዛ ከሆነ እና እሱን እያሳየሽው ነው እሱን ለመጉዳት የሚመጣው። እኔ እሱም እኮ ያሳዝነኛል። ምን ያሳዝነኛል? እሱስ እኔ ሳላሳዝንሽም እንዴ አንቺ? እኔ ቢኒ ምንም በማላውቀው ነገር እንደዚህ አይነት ነገር እያደረገ እያይሽ አይደል? ስለዚህ ያለው ነገር እዛው በራስሽ እንትን ጨርሽ። እኔ ከናንተ መሃል መግባት አልፈልግም። እዛው መጨረስ ያለብሽን ነገር ከራስሽ ጋር ጨርሽ። አንቺ ለምን አልነገርሽውም? ቢኒ ቤስት ፍሬንድሽ ነው እንዴ? ብትነግሪው ነው እንደዚህ ያስባል። ምን እናሱ ስለ ቤስት ፍሬንድ ስለ ቤተሰብ ማብራራለት ምንም አይደለም ድረስ ይደርሳል። እስከ መግደል ድረስ ማብራራለት ምንም አይደለም እሱ። እኔ አሁን እኔ ለራሴ ሰገው ይኸውልሽ ማለት እኔ
በእንደዚህ አይነት ነገር እንኳን አልገመትኩም ነበር። ገባሽ አይደለ? ማለት እዚህ ምንም ነገር ቢኖረው ከሷ ጋር ነው መጨረስ ያለበት አይደለ? እኔና አንቺ ጋር የሚመጣበት አይነት ምክንያት ምንድነው? በቃ ምንም አይነት ነገር የሚጨርሰው ነገር ጓደኛዬ ነው ቤስት ፍሬንድ ነው ብዬ ማብራራት ይጠበቅብኛል? ማን ነው እሱ? ምንም አይደለም እኮ በቃ ምንሽም ካልሆነ ለምን እንደዚህ አይነት ቴክስት ለኔ ይልክልኛል? እሱን አላውቅም። ለምንስ ቢኒን ማስፈራራት አስፈለገ? እሱን አላውቅም። ይሄ እኮ ማስፈራራት አይደለም፣ እርምጃ ሊወስድበት። እኔ እንኳንም አወቅኩት ማለት ምንም ነገር ቀድሞ ማወቅ በጣም ጥሩ ነው። ምክንያቱም እንድጠነቀቅ ነው ያደረግሽ። ግን ከዚህ በኋላ ማለት ነው አጠገቤ እንድትደርሺ አልፈልግም። እኔ ያለውን ነገር አስተካክልሽ ከዚህ በኋላ ከሱ ጋር ያለሽንም ነገር እኔ ጋር ምንም እንደዚህ አይነት ነገር እንዲደርስ አልፈልግም። እኔ አላውቅም እያልኩ እኔ መረዳት አለመፈለግ ነው ወይስ በቃ ከዚህ በኋላ ይቅርታ ይሄን ቴክስት ይቅርታ ብሎ እንዲጽፍ አስደርጊ፣ ወይንም ደውሎ እኔን ይቅርታ እንዲል አስደርጊ። እኔና እሱ እኮ ይሄን ያላናወራም። አንዳንዴ ታንሽደታለሽ ብለሻል። ኦኬ ይሄን ቴክስት ላንቺ እንደላከ ልጠይቀው ደውዬ ለምንድን ነው የላክለት? ነገ የምፈልገው ይሄን አሁን ይሄን ለሱ ለመጠየቅ ስደውል ሌላ ነገር ቢያወራስ ማለት አንቺ የኔ ህይወት አያሳስብሽም እንዴ? እኔ ከሱ ጋር ስልክ ማውራት አልፈልግም። ስለዚህ አንቺ ነው በጣም ሲጨቀጭቀኝ ማነሰው። ስለዚህ አሁን ደውያ በቃ በጣም እኛን እየጨቀጨቀን ነው። ለምን አደውይ? ምንም ከሌላችሁ ይኸውልሽ እናንተ ፊት ነው የምደውልለት ነው ቢኒ አይደል? ምንም ከሌላችሁ ለምን አሁን አደውይ? አይ ተይው፣ ችግር የለውም። ጊዜ ወስዳ አስባበት ትደውለው ነገሩን። እኔ አንቺ የራስሽን ህይወት ኑሪ፣ እኔ አይመለከተኝም። ግን እኔ ጋር እንዲደርስ አልፈልግም። አንቺ ጋር የመጣ ዱላ ለኔ እንዲያርፍ አልፈልግም። ገባሽ አይደል? አይ ጓደኛዬ የሆንክ መስሎኝ ነበር ባይዘውኝ። ስለዚህ ምን ጓደኛሽ ትሆን ታዲያ? ጓደኛ ስትሆን ትንሽ እንኳን መረዳት መቻል ነበር። ታዲያ በምን አይነት እንድረዳሽ ፈልግሽ? ይሄንን ነገር መረዳት መቻል አለበት። እንዴት ነው እንድረዳሽ የምትፈልጊው? ያው አሁን እኮ መፍትሄው ምንድነው ነው? የምታውቂው ነገር ካለ ቢኒን እንደ ጓደኛሽ የምታዩ ከሆነ እኔ ቢኒ እንዲጎዳ ፈልጋለሁ ስታስበው አንተ ቆይ ላለን ጓደኝነት ላይ አንተ እንድትጎዳ ፈልጋለሁ። ይኸውልሽ ማትፈልጊ መስሎኝ ነበር፣ ግን አሁን እያየሁት ነገር ደውለሽ እንኳን እሱን ለማውራት ይጨቀጭቀኛል። ያንቺ መጨቅጨቅ ነው የሚታይሽ፣ የኛ ነገር አይታይሽም። መጥቶ እኔን ቢያስጨንቀኝስ በምን አውቃለሁ? ማለት አናወራም። በቃ አልፈልግም ልጁ ማግኘት። ያንቺን የሚወድሽ ከሆነ እንዴት ነው የሚያስጨንቅሽ? የኛ ሲወት ራሱ ወዳዳቱን። እሺ ራሱ ወዳድ እየሆንሽ ነው ማለት ይኸውልሽ ከዚህ በኋላ ይሄን ነገር ደውለሽ እዚህ ቴክስት ላይ እኔም ስልክ ላይ ደውሎ ማለት ነው ይኸውልሽ በሶስተኛ ወገን ማስፈራራት ለሱም አይጠቅመው። ምን ማለት ነው? እሷ ጋር ደውሎ የቤት አድራሻው ምናም ንገሪ ምናም ማለት የኔን አድራሻ ቤቴ ምንም እኔ እነግረዋለሁ። አድራሻ ቤቴ ምን ሊያመጣ ነው? አሁን እኔስ እንደነገርኩት ሲያቅ ለኔስ አታስቢ በቃ ነገሮችን በእንትን መልኩ ተመልከች። ቀለል አድርገሽ አትያቸው እንዴ። እኔ ምንም የማውቀው ነገር የለም እንዳስፈራራህም ካንተ ጋር ሌላ ነገር እንዳትሰራ። ስለዚህ ይሄ ቴክስት ምንድነው? ይሄ ቮይስ ምንድነው? ለኔም እንግዲህ አዲስ ነው፣ እያየሁት እኮ ነው ካንተ እኩል። አንቺማ ከኛ እኩል ነው የምትይው። አንዳንዴ ሲደውልልሽ አይነግርሽ? ብቻ እኔ አንቺ የእውነት በጣም አመሰግናለሁ ነገሮችን በቃ ቀድሜ እንድጠነቀቅ ስላደረግሽኝና የሆነ በቃ ማለት በዚህ ልክ እኔ ነገሮች እንደሄዱ አላወኩም ነበር። በእርግጥ በጣም ተጨንቄ ነበር፣ ግን እንደዚህ ይሆናል ብዬ ደግሞ አላሰብኩም። ግን ይሄ በጣም ለኔ የሚያሰጋኝ ነገር ነው። እኔም ለመናገር ጊዜ ፈጀብኝ። ከዚህ ተረዳኛ ለራሴ ፈርቻ። እሺ ለማንኛውም ራስሽን ጠብቂ። አንቺ ምን ራሴን ጠብቃለሁ ማለት ለትንሽ ጊዜ የሆነ ነገሮችን እሷ ግልጽ እስክታደርጋቸው ድረስ ማለት የምትኖሪበትን ቤት ምናምን ራሱ ትንሽ ዞር በይ ማለት እንደዚህ አይነት ሰው ትንሽ እንትን የማለት ጸባይ ያለው ገባሽ አይደለ? አንቺ ደግሞ ሴት ስለሆንሽ እንትን ሊልሽ ይችላል። ያ ቶሎ ሊያጠቃኝ ይችላል። በቃ ማለት ይኸውልሽ የምፈልገው በቃ ነገሮችን ወይ አሁን ትደውያለሽ ወይ ደውለሽ ታገናኝኝና ይቅርታ እንዲለኝ ታደርጊያለሽ። ምንም ከሌላችሁ አይደውልለትም። እኔ ምንም የለንም። ይሄ በመደወል የሚፈታ ነው። ሄደሽ አግኝተሽ አውሪው ማለት ለምንድን ነው ድርቅ የምትይው? እኔ መደወል አልፈልግም። በቃ አላወራውም፣ ማውራት አልፈልግም። እኔንም የሚያስጨንቅ በአንቺ ጉዳይ እኮ ነው እኛ እንደዚህ እየሆነን ያለ ነው ምንም በማናውቀው እንዴ። ግን እኔን ትንሽ ለመረዳት ለምናት እኮ ታዲያ ማለት እንዴ እንድረዳሽ ነው የፈለግሽው? በአንቺ ምክንያት እኮ ነው እንደዚህ እየሆነን ያለ ነው አይደል እንዴ? ማለት ማድረግ ያለብሽን ነገር አድርጊ። እየመሰላችሁኝ አይደለም፣ ባይዘው ባዳ እየመሰላችሁኝ ወደኞቼ ትላለች እንዴ?
ማለት ጓደኝነት ማለት ላንቺ ምንድን ነው? አብረን እንዳልሆን አታውቂም ወይ? እሺ ለምን ስልክ ብታነሺለት ይሄን መልሽ። ስልክ ቀኑ ሙሉ ሌሊቱ ሙሉ እየደወለ ስልኬ ታዲያ ይጨስ እንዴ? ፊት ባሰጪው ብሎክ ማድረግ ትችያለሽ። ምንም ያቢታ ማለት ይኸውልሽ ከዚህ በኋላ ይሄንን ነገር ሳታጸጂ ይሄንን ነገር ምንም ነገር እንደሌላችሁ ምንም ነገር ይኖራችሁ ግን እኔና አንቺ ምንም እንደሌለና ይሄንን ቮይስ ማለት ነው ይቅርታ አንተን እንደዚህ በማሰብ የሚለውን ነገር ካላደረገ ማለት ነው አጠገቤ እንዳደርሽ ሁለተኛ አጠገቤ እንዳደርሽሽ ይሄን ነገር ሳታጸጂ ማለት ነው። በጣም ራስ ወዳድ ነሽ። እኔንም ቢሆን ህይወቴን አደጋ ላይ እየጣልሽ በቃ ህይወታችንን አደጋ ላይ አትጣይ። ስለዚህ አትይቅ። ቆይ ጓደኝነት እንደዚህ ነው? በቃ ጓደኝነት እንደዚህ ነው? እኔን ለመረዳት አትሞክሩም? የኔስ ህይወት ምንም እንደዚህ የሚባል ነገር የለም። አዝናለሁ። እሺ በጣም ሂጂ። ማለት ምን ለምንስ እንደዚህ ማስደረግ አስፈለገ? ነገሮችን እያወቀች ባላወቀ መሆን። እኔም እኮ እሱ ነው ግራ የገባኝ። የማትፈልገው ከሆነ አሁኑኑ ደውላ መናገር ትችላለህ። ማለት እኔ ምንም በማላውቀው ነገር እኔን እንደዚህ ነገር ውስጥ ለምን እንደው የምከተኝ? ያልጨረሰችው ነገር ካላት እዛው መጨረስ ነው ያለባት። እኔ አይመለከተኝም ስለ ግል ህይወቷ አይደልን? ታዲያ እሷ በማይመለከተኝ ነገር እኔን ታስገባኛለች። ሁለተኛ አጠገቤ እንዳደርስ በቃ ማለት ራስሽን መጠበቅ ባለብሽ መልኩ ራስሽን ጠብቂ። አንተስ? እኔም ራሴን እጠነቀቃለሁ፣ እጠብቃለሁ። እንዴ ሰውዬው እንደምታስበው አይነት ሰው አይደለም። በቃ ችግር የለውም። እኔም በሚመጣው ነገር ራሴን እጠብቃለሁ። አንቺም ራስሽን ጠብቂ። ቁጥሩን ልስጥህ ወይ ማንነቱን ለማጣራት ሞክር፣ ቀድሞ እንዳያጠቃ። እኔስ አውቀዋለሁ። ያንተ ነው የሚያሰጋው። እኔ ለትንሽ ጊዜ ከቤትም መውጣት አቆማለሁ። አንተ ግን ቢያንስ ማንነቱን ለማጣራት። ኧረ ችግር የለውም። እኔ ወንድ ልጅ ነኝ። ምን ሆነሽ ነው? ምንም እንደዚህ አይነት ነገር አያስፈራኝም። እኔ ማለት እኔ እሷ ነገር ነው የገረመኝ እንጂ ምንም በሚመጣው መልኩ ለማስተናገድ እኔ ዝግጁ ነኝ። ቻ ግን ይገርም እንሂድ በእናትሽ